እዚህ መጽሐፎ ላይም እዛ የእንባና ኩነኔ የሚለው መጽሐፎ በተመለከተ የተነገሩ አንዳንድ ድምጾችን ሳዳምጥ በተለይ በደርግ ወቅት የነበሩ ታሪኮችን በብዛት የዳሰሱ ጽሁፎች እንዳሉ መረዳት ችያለሁ። እዚህ ላይም እነ ሻይ ለበን ክፍል 1 ክፍል 2 ክፍል 3 እያሉ የጠቀሷቸው አሉ። እንግዲህ በዛ ያንን የታሪክ ድባብ ማሳየት የሚችሉ እንደሆኑ አይቻለሁ። አብዮቱ ሶማሌ ደርሷል የሚል አለ። እንደዚሁ እኒን የመሰሉ በወቅቱ እንዲህ አይነት ወጎችን አጠር ብለው ግን በወቅቱ የነበረውን አጠቃላይ የሀገራዊ መንፈስ ማሳየት የሚችሉ ጽሁፎች ሆነው አግኝቻቸዋለሁ እና ምናልባት እንደው ጽሁፍ ልጻፍ ብለው ወረቀት ከብዕር ጋር ለማገናኘት ጥረት ሲያደርጉ በዛ ወቅት የነበሩ ጉዳዮች ግዘፍ ይነሱቦታል፣ ተጽዕኖ ያሳድሩቦታል። የነበረው ሁኔታ ምን ይመስል ነበር? የእርሶስ ተሳትፎ የሚለውም ቢነግሩኝ። እንግዲህ እሱን ደግሞ ባላኩለኔም በምንም መንገድ ላንተ መላክ ያለብኝ ይመስለኛል። እሱን መጽሐፍ ስታነባው ታየዋለህ። ብዙ ነገር እዛ ላይ አለ። ግን በህይወቴ 2 ሰዎች ማስታውሳቸዋለሁ። እኔ ብዙውን ዘመኔን የኖርኩት እዚህ ጀርመን ሀገር ነው። ኢትዮጵያ ከኖርኩት 2 እጥፍ እዚህ ቢኖርኩት እና ያ ነገር አሁን ባለው ሁኔታ ሳስበው ሌላ ትርጉም ነው ለኔ ያለው። እዛ በነበርኩበት ጊዜ በነበረው ግን 10 አለቃና ዶክተር ገረመው በህይወቴ ውስጥ ትልቅ ለውጥ ያመጡ ሰዎች ናቸው ብዬ አምናለሁ። 10 አለቃ የታሰሩት በደረቅ ወንጀል የምንለው የፖለቲካ ያልሆነ በወንጀል መልክ ተከሰው ነው የታሰሩት። እኛ ደርግ ጽሕፈት ቤት ነበረ ግርፋት የደረሰብን። ተገርፈን እዛ ከርቸሌ ነው የተሰደድነው እና የሆነ ሐኪም ቤት የሚባል አለ። እዛ ውስጥ ተኝተን ነበረ ለተወሰነ ጊዜ ቁስላችን እስከሚድን እና መራመድ እስከምንችል ድረስ እና 10 አለቃ አብረውን ከጎኖችን ተኝተው ለ10 አለቃ ኮሙኒዝም ምንም ቦታ የለውም፣ ሶሻሊዝም ምንም ቦታ የለውም። እኛ ደግሞ በጣም ኃይለኛ የሆነ የሶሻሊስት አቀንቃኞች ነበርን። አየህ፣ በዛ በሶሻሊስት ስርዓት ውስጥ እንደ ዶክተር ገረመው አይነት ሶሻሊዝምን ሊሰማው የማይፈልግ ሰው ወይም 10 አለቃን አይነት ሰዎች ደግሞ አብረውን ይኖሩ እንደነበረ ያሳያል ነገሩ። በእኛው ጋር አስተሳሰባቸው ከኛ ጋር የማይመሳሰል ሁላችንም ወጣቶችን በመንግስት ደረጃ በሁሉም ደረጃ ዓለም የሶሻሊስቶች ትሆናለች ተብሎ በሚቀሰቀስበት ጊዜ ደግሞ ላትሆን ትችላለች የሚሉ ሰዎች እንደነበሩ 10 አለቃ አንዱ ናቸው። እንዲሁም እኮ እንደዚህ ይላሉ መጽሐፎት ላይ ገጽ 104 ላይ እንደውም እንደዚህ ይላሉ ኮርሳቸው እንደው ባንድዬ በተሰቀለው ምን ያህል ገንዘብ ቢከፍሏችሁ ነው እንዲህ የምትቃጠሉት ይላሉ። 10 አለቃ ሁሉም ነገር ከገንዘብ አንጻር ነው የሚያዩት። እሳቸው ቢዝነስ ማይንድድ ናቸው። አሁን ያኔ አዳሪ ምናምን ልላቸው እችላለሁ፣ አላውቅም። ያኔ በነበረኝ የሶሻሊስት አመለካከት ግን ሰውየው የሚያዩት ብላክ ኤንድ ዋይት በቃ ምን ብትጠቀሙ ነው ይሄን ያህል እግራችሁ የሚቆስለው ይሄን ያህል ምናምን እንደዚህ የምትጎዱት ብለው ነው የሚያስቡት። የ10 አለቃ አመለካከት ነው። ግን ውስጣቸው ደግሞ መሰረታዊ ጥያቄ ጠይቀውኛል። ስትፈታ ምን ትሆናለህ የሚል ጥያቄ ጠይቀው ነበር። እኛ በወጣትነታችን አላሰብነውም ነበር ይሄ ትግል ቢከሽፍ ወይም አንድ ነገር ቢሆን ምን እንሆናለን የሚል ሀሳብ አልነበረንም። እሳቸው ሲጠይቁኝ ነው ትዝ ያለኝም ብሶወጣ ምንድን ነው የምሆነው። የግል ህይወቴን አስበነውም አናውቅም። እኛ ለጭቁኑ፣ ለተጎዳው፣ በቃ ለምንለው ብቻ ነበር የምንታገለው እንጂ ለራሳችን የምንለው የለም። ትግላችን ፈጽሞ የተለየ ነው። እኛ አንዳንዴ እንደው ስናገር ምንላለው እኛ የታገልነው መሬት ላራሹ ነው እንጂ መሬት ለራሴ አይደለም። ይሄ ነው የጀነሬሽን የትውልዱ ልዩነት ይሄ ነው ብዬ የምናገርበት ጊዜ መጥቷል። ድሮ መሬት ላራሹ ምናምን ነው እንጂ የምናየው መሬት ለራሴ የሚል ነገር የለም። አሁን ደግሞ መሬት ለራሴ እንጂ መሬት ላራሹ እንጃ ቦታም ያለው አይመስለኝም አንዳንድ ቦታ ሳየው እና በዛ 10 አለቃም ለየት ያሉ ሰው ነበሩ። ዶክተር ገረመው ለየት ያለ ሰው ነው። ለየት ያደረጋቸው ምንድነው? አሁን ዶክተር ገረመው በዛ ዘመን ሚስቱ የምዕራብ ጀርመናዊት ነች። እዚህ ከጀርመን ሄደችው። እሱ ጀርመን የመኖር መብት አለው፣ ሚስቱም አላት፣ ዶክተር ነው። ግን በዛ ዘመን እዛች ሐዋሳ ኮሌጅ ውስጥ ሆኖ በዲሲፕሊንና በስነ ስርዓት ያን ሁሉ ሰው እያስተዳደረ ጥሩ የሆነ የዲፕሎማ ፕሮግራም አዘጋጅቶ በጣም በጥሩ በሆነ ዲሲፕሊንና በጠንካራ
ከሌሎች ኮሌጆች በተሻለ ሁኔታ ያስመርቀን ነበር እና የዶክተር ገረመውንም ታሪክ በመጻፌ ደስተኛ ነኝ። እንዲያውም ብዙ ሰዎች እሱን ከዚህ በፊት በድረገጽ ጽፌው ስለነበረ የቆዩት አስተማሪዎች ሁላ መስግነውኛል እየደወሉ ይህም በመጻፌ ማለት ነው። እሱ አሁን መታወስ ያለበት ሰው ነው። ግን አንድ የተደረገው ነገር ቢኖር ሐዋሳ ኮሌጅ ውስጥ በእሱ ስም አንድ የሌክቸር አዳራሽ ስም ተሰይሞለታል ነው የሚለው። ለእኔ ሐዋሳ ዩኒቨርሲቲ ራሱ የዶክተር ገረመው ቢባል በጣም ደስ ከሚላቸው ሰዎች ብዙ የለፋ ብዙ የታገለ ብዙ ሰዎችን ያሰለጠነ ነው። ለብዙ ዓመት የሐዋሳ ዲን ሆኖ የጀርመንን የተደላደለ ኑሮ እምቢ ብሎ እዛች ውስጥ ኖሮ ብዙ ሰዎች አሰልጥኖ ያለፈ ሰው ነው እና 10 አለቃና እሳቸውን ያመጣሁት በዛ ስርዓት ደግሞ ከኛ አመለካከት ለየት ያለው ሰዎች እንደነበሩ ለማሳየት የተጠቀምኩበት መንገድ ነው። ሁለቱም ጽሁፎች የተሳኩ ይመስለኛል። መልእክታቸውን በደንብ ያስተላለፍን ይመስለኛል። በዛ ላይ እርስዎም በዚህ ጉዳይ ላይ በወቅቱ የነበረውን አጠቃላይ ሁኔታ በበርካታ ወጎቹ ለማሳየት ጥረት አድርገዋል። ሌሎችም ያንን ወቅት በተመለከተ በርካታ የስነ ጽሁፍ ውጤቶች በተለይ አሁን ብዙዎቹ በመጽሐፍ መልክ እያደረሱን እኛ ታሪኩን እያነበብን ምን አይነት መልክ እንደነበረውም ለመረዳት ጥረት እያደረግን ነውና እርስዎ እንደውም ምን ይላሉ? በአብሮ አደጎችና አብሮ አበዶች የሚል ሀሳብም አለዎት እና አንዳንዶቹ በወቅቱ እንደው ያ ነገር ትክክል አይደለም የሚሉ አሉ። እርስ በርስ የሚደረግ ነበርና እንግዲህ ቀይ ሽብር፣ ነጭ ሽብር ያው የእርስ በርስ ጉዳይ ነው እና ምናልባት እርሶስ የእብደት ዘመን ነበር የሚል አገላለጽ ይኖሮት ይሆን? ያው አሁን እንደዚህ ያው እኔ አሁን አንተ የምትለው ጥያቄ ብዙ ሰው የጠየቀኝ ይመስለኛል። አንዳንድ ጊዜ ሳስበው የኔ መጽሐፍ የታሪክ መጽሐፍ አይደለም። አሁን ያ ትውልድን ብታነብ፣ የሻብላው ትውልድን ብታነብ ወይም የፍቅረ ስላሴ ብታነብ እነሱ የታሪክ መጽሐፎች ናቸው። የኔ የልብ ወለድ መጽሐፍ ነው። ምናልባት የተጠቀምኩበት እዛ አካባቢ ያለውን ኑሮን ተጠቀምኩበት እንጂ ታሪክ አይደለም። የታሪክ መጽሐፍ በዚህ ዓመተ ምህረት ተመሰረተ፣ እንደዚህ ሆነ፣ እንዲህ ተሰብስበን ወሰንን ምናምን የሚል ነገር የለውም በአቋም ደረጃ ማለት ነው። እና አንዳንድ ሰዎች የኔ መጽሐፍ ይወዱታል። የሚወዱት ለምንድን ነው? በልብ ወለድ መልክ ዘመኑን ስለሚገልጻቸው ነው። ዘመኑን ነው። ግን አንተ እንዳልከው እንደው ከስነ ጽሁፍ ወጥተን ወደዛ በምናይበት ጊዜ ዘመኑን በብዙ አይነት መንገድ አየዋለሁ። የኛ ትውልድ ከኮሎኒያሊዝም በኋላ የመጣ ትውልድ ነው። አፍሪካ ውስጥ እኮ እኛ ትምህርት ቤት እያለን እኔ ትምህርት ቤት እያለው የአፍሪካ ተማሪዎች ሀገራቸው መማር ተከልክለው ኮሎኒ ስለነበሩ እኛ ጋር መጥተው የሚማሩ ነበሩ። እና ከኮሎኒያሊዝም በኋላ የነበረውን ሁኔታ ልብ ብለን ስንመለከተው ከካፒታሊዝም የበለጠ እኛ ለአፍሪካውያኖች ሶሻሊዝም ያረካል ነበር። ምክንያቱም በዛ ጊዜ የነበረው ትግል የጥቁርነታችን የበታችነታችን ትግል ነው። ከነጮች ጋር የነበረው ትግል ወይም ከሌላው ከካፒታሊስት ዓለም ጋር በምንመለከትበት ጊዜ እኛን ያሳስበን የነበረው ያ ነው። ሶሻሊዝም ብሩህ የሆነ የሚቀጥለው ስርዓት ተተኪ ስርዓት ነው። ካፒታሊዝም ወድሞ ሶሻሊዝም ይቀጥላል የምንልበት ሀሳብ ውስጥ ስለነበርን ትግላችን ወደዛ ነው የገባው። ወደ ሶሻሊስትነት ነው የገባው። ይሄ መጀመሪያ ድሮ ይመስለኝ የነበረው ወንድሜ የኢትዮጵያ ታሪክ ብቻ ይመስለኝ ነበር። ይሄ አሁን ነጭ ሽብርን፣ ቀይ ሽብርን፣ ነጭ ሽብርን የሚለውን በትምህርት ተጥቅስ አደርጋለሁ። ያው ብዙ ሌላ ዲስከሽን ነው እሱ። ግን በዛ ጊዜ የነበረው የመሳሪያ ትግልንም ምንንም በምንመለከትበት ጊዜ የኛ ብቻ ይመስለን ነበር። ግን አይደለም። አሁን ጀርመን ሀገር ከመጣው በኋላ ምን እንዳገኘው ታውቃለህ? እዚህ ሬድ አርሚ ፍራክሲዮን የሚባል RAF የሚባል ነበረ ድርጅት። ቤደር እና ማይዶፍ የሚባሉ ሰዎች የሚመሩት ሰዎች ነበሩ። እነሱ ልክ እንደኛው ኮድ ስም ነበራቸው። እንደኛው የከተማ ውስጥ የመሳሪያ ትግል ጀምረዋል። እዚህ ነው ጀርመን ነው የምነግርህ። ይሄንን ጣሊያን ሀገር ብትሄድም ታገኘዋለህ። የትም ሀገር ብትሄድ የእኛን አይነት አወቃቀር የእኛን አይነት አሰራር እንደየሀገሩ ልዩነት ይበዛል እንጂ አንዱ ጋር ጠንከር አንዱ ላይ ለስለስ ይበል እንጂ የሶሻሊስት እንቅስቃሴ በዓለም ደረጃ ሁሉ ነበር። ጣሊያንም ነበረ። እዚህ ከመጣው በኋላ ነው ማይኖፍ የምትባል ጠበቃ ልጇን ጥላ
ገብታ ተታግላ መጨረሻ ታስራ እስር ቤት ውስጥ ራሷን አጠፋች የተባለች ግን ያላጠፋች ነበረች። እስከ ዛሬ ድረስ ክርክር የሚነሳበት ቤደር የሚባል እንደዚሁ አንድ ተከታይ የነበራቸው ነበሩና ይሄ ዓለም አቀፍ ሁኔታው የፈጠረው ሁኔታ ነው። ግን ስህተቶች አልተሰሩም፣ ተሰርተዋል። አልተሰሩም ልል አልችልም። ብዙ ስህተት ተሰርቷል፣ በግራም በቀኝም ይሄ ተሰርቷል። ግን ከዛ የምንማረው ግን አንድ ነገር አለ። የአሁኑ ትውልድ ምን ይማራል ብለህ ከጠየቀኝ የአሁኑ ትውልድ ያው ቅድም ያልኩህ መፈክሬ ብቻ ነው የሚማረው። መሬት ላራሹ ብሎ መነሳት እንጂ መሬት ለራስ የሚለው ሀገር እንደማያሳድግ ማሰብ ነው። ይሄንን ሁልጊዜ የምናገረው ነው የትም ቦታ ላይ እና አሁንስ ምንድነው አቋምህ ብለህ የምትጠይቀኝ ከሆነ አሁንም አቋሚ አንድ ነው። ከጠገበ ለራበው እታገላለሁ። ይሄ ሶሻሊዝም በለው ኮሚኒዝም በለው ግን እሱ ሌላ ትርጉም ነው። ግን አሁንም ቢሆን ከጠገበ ለራበው መታገልን እመርጣለሁ። በዛ ዘመን የነበረ ሁኔታ ነው፣ አሁንም ያለ ሁኔታ ነው። በዚያ ዘመን የነበርነው ወጣቶች በኢኮኖሚም ተበድለን አይደለም፣ ቤተሰቦቻችንም መጥፎ ደረጃ ላይ ሆነው አይደለም። ግን አገር የምትለማው በዚህ አይነት ነው በሚል ሁኔታ መስዋዕትነት ከፍለናል። ያ ሊከበር ይገባል። ለከፈልነው መስዋዕትነት ሊከበር የሚገባበት ሁኔታ አለ ብዬ ነው የማምነው። አዎ ስህተቶች አልተሰሩም፣ ተሰርተዋል የሚለው ወደ ሌላ ከስነ ጽሁፍ አውጥቶ ወደ ፖለቲካ ጥያቄ ስለሚወስድ እዛ ላይ ያቆማለሁ። አዎ እኔም ይህንን ሀሳብ ያነሳሁት ይሄ መጽሐፎት የታሪኩን የሚያሳይ መጽሐፍ ነው ብዬ ሳይሆን ጥቂትም ሀሳቦችን በዛ ወቅትም እንደነበረ ሰው እንደዚሁም ደግሞ እዛ ላይም የዛን መንፈስ ሊያሳዩ የሚችሉ ወጎችንም እንደጻፈ ሰው የግል እይታውን አጋርተውኝ እንዲያልፉ በሚል ነው። የምንማረው ነገርም ካለ ከትናንት እንድንማር የምናስተካክለውም ነገር ካለ እንድናስተካክል በሚል ነው ያነሳሁት። እንግዲህ ጥሩ አድርገው ገልጸውልኛል። ምናልባት እምባና ኩነኔን ካነበብክ በኋላ እሱን መጽሐፍ በምንም እዛ እንዲደርስ አደርጋለሁ። በልዩ መንገድ ላይ አንተ በግል እንዲደርስ አደርጋለሁ። ከዛ በኋላ እንደገና እንደምትፈልገኝ ይገባኛል። አሁን ይሄ ጥያቄ ካለ እንደገና በጣም እንደ ሽጉጤ ደሜ በጣም እንደ ቀለበቴን ስጠዋት እንደ ሽጉጤ ደሜ በጣም የሚጥሙ ታሪኮች ናቸው፣ ልቦለዶች ናቸው። ግን ልቦለድም ቢሆኑ ታሪካዊነት አለ። ታሪካዊ ልቦለድም በላቸው ወይም እንደው ሌላ ስም እንስጣቸው የሆኑ ነገሮች ናቸው። አሁን ሽጉጤ ደሜን በምናይበት ጊዜ ብዙ ሰው አሁን ሽጉጤ ደሜ ብዬ ስናገር ብዙ በእኔ ዕድሜ ያለ ሰው ወይ ይስቃል ወይም እንትን ይላል። አዲስ አበባ እንዴት እንደተመጠጠች የምናይበት እንትን ነው ሁኔታ ነው። አንድ ሰው ሰክሮ ቱቦ ውስጥ ገብቶ ነው ሲጮህ አዲስ አበባ የተበጠበጠችው። መጽሐፉን ስታገኘው እንደገና ተመልሰን እንነጋገራለን። እማሆይ ፋንቱም አንድ ትልቅ ታሪክ ነው። እማሆይ ፋንቱ ጨርቆስ መቃብር ቤት ውስጥ ይኖሩ የነበሩና በዛ ሰዓት መድኃኒት ሲሰጡን የነበሩ ሰው ናቸው። እነዚህን ስናይ እንግዲህ ወደፊት እንደገና ተገናኝተን የምንነጋገርበት ይመስለኛል። አዎ ለአድማጮች ተናግሬያለሁ። እምባና ኩነኔ የሚለውን ስላላነበብኩት አሁን እርሱ ያነሷቸውን ሀሳቦች በትረካ መልክም ሰምቻቸው በጣም አስገራሚ ናቸው። ግን ሙሉውን አንብቤው በሙሉ ሀሳብ ሙሉ በሆነ መንገድ እንድንገናኝ ነው የምፈልገው። ደግሞ እንገናኛለን የእርስዎ ፈቃድ ከሆነ እኔ በጣም ደስ ነው የሚለኝ። ሌሎች እንግዲህ እዚህ መጽሐፍ ላይ ያሉ የአውሮፓን ሕይወትም አሳይተውናል እና እንደው እኔ ይህን መጽሐፍ ሳነብ ምናልባት ወደ አውሮፓ የመሄድ ፍላጎት ያለው ሰውም ይህን መጽሐፍ አንብቦ ቢሄድ በርካታ አውሮፓ ምን አይነት መልክ አለው የሚለውን የተወሰነ ግብዓት መረጃም ይዞ ይሄዳል የሚል እምነት ነው ያለኝ። እሱን በተመለከተ የጻፏቸው ጽሁፎች ስላሉ ግን ለምሳሌ ማንን ቀብር ልጥራ የሚል አለ፣ ደግሞ ከአበሻ ጋር የሚል የተሸከፈ ዕቃ እና እኒን የመሳሰሉ ነገሮች በተለይ ከኢትዮጵያ ወደ አውሮፓ የሄዱ ነዋሪዎች የሚያደርጓቸውን እውነተኛ ናቸው ወይስ የፈጠራ ታሪኮች ናቸው? ምናልባት የኤስቴቲክ ውበት እርስዎ እየፈጠሩ የጻፏቸው ናቸው የሚለውን እርስዎ ይነግሩኛል። ይህን መጽሐፍስ እሱ አካባቢ ጀርመንም ያሉ ጣሊያንም ያሉ እሱ አውሮፓ አካባቢ ያሉ ሰዎች አንብበው ምን አይነት አስተያየት ሰጡ? ምናልባት እነርሱን የሚገልጻቸው ከሆነ ይሄን ንገሩኝ እስኪ።
ጥያቄ ሊጠየቀኝ አንዴ ምን ሆነ መሰለህ ከእንትን እንዳወጣው እምባና ኩነኔ የሚለውን ጽሑፍ እንዳወጣው እዛ ላይ ስልጡኑ ጎረቤቴ የሚል ሰውዬ ነበረና ጎረቤቴ ብዬ ያቀረብኩት ሰው በፖለቲካ አቋም በየሳምንቱ በየወሩ የሚቀይር ነው። ምን አንዱ ሊደግፍና ያ ሞቅ ያለው ፓርቲ ሲካሽፍበት ሌላ ሞቅ ያለ እዛ ጋር ይገባል። ከዛ ወርዶ ሌላ ጋር ይገባል ሰውየው። በሃይማኖትም እንደዚሁ ነው። አንዴ ኦርቶዶክስ ይሆናል፣ አንዴ ፕሮቴስታንት ይሆናል። እንደመሰለው ነው የሚሄደው። አንዴ ነጋዴ ይሆናል እንደፈለገ። ሰውየው ረጅም ታሪክ ነው እና እሱን ጨርሼ እንደወጣ አንድ ሰው ጻፈልኝ። አንተ እኔ ጎረቤት መኖርህን አላውቅም ነበር፣ አሁን አወቅኩ በላቸውም ማለት አይደለም ወይ አለኝ። እንግዲህ እሱ የመሰለው ያ ታሪክን የጻፍኩት አይነት አንድ ጎረቤቱ በላቸው ይባላል እና በላቸውን ነው ያልከው ብሎ አለኝ። እሱ አሜሪካ ነው የሚኖረው፣ እኔ ጀርመን ነው የምኖረው እና በስሜን ቀይሬ ተደብቄ ከሰፈር ሆኜ የምጽፍ የመሰለው አንዳንድ ነገሮች አሁን ለእናንተ እና አዲስ አበባ ለሚኖር ሰው ወይም ውጭ ሀገር ወጥቶ ለማያውቅ ሰው እንደ መደነቅ ልታየው ትችል ይሆናል። ይሄ ግን በእያንዳንዱ ሰፈር ያለ ነገር ነው። እውነቴን ነው የምነግርህ። ብዙ አሉ እዚህ ሆነው ከምንም ከሀበሻ ጋር ግንኙነት የሌላቸው። ይሄ ኢንቲግሬሽን 3 አይነት ነው ያለው። ከመጣህበት ህብረተሰብ ጋር የምትቀላቀልበት መንገድ እንዳላረዝሙ እንጂ 3 አይነት ነው። አንድ ሁሉንም ያንተን ባህል ትተህ ከፈረንጁ ጋር ትደባለቃለህ፣ ወይንም ሁሉንም የፈረንጅ ነገር ተቃውመህ ያንተን ባህል ይዘህ ትቀመጣለህ። ሁለቱ ጽንፎች ናቸው። መሀል ላይ ግን ያለው ከፈረንጁም ትንሽ ወስዶ የአበሻውንም ሳይለቅ የሚሄደው ሰው ነው። ይሄ በተለይ የአበሻውን ነገር ምንም አልፈልግም ብሎ ከፈረንጅ ጋር የኖረው ሰውዬ መጨረሻ ላይ ብዙ ችግር ይገጥመዋል። አሁን ከማጋር ማንን ልጥራ የሚለው ከሁሉም ጋር ተጣልታለች። አበሻ አያስፈልገኝም ብላ የኖረች ሰው ነች። ግን የአበሻ ያ አብሮ ማዘን፣ አብሮ መቀመጥ፣ አብሮ ማልቀስ፣ አብሮ ምናምን እሱ ትልቅ ቫልዩ እንደሆነ ታየዋለህ። ፈረንጅ ሀገር የሌለ ነገር ነው። ቃል በጠርሙስ ላይ ብታይ ሚስቱን ምንድን ነው ባልየው የለው ሌላ ሰው እንዳይቀብረኝ ብቻሽን ቅበሪ ያላት። በጣም ግሩም ነው። ይሄ ለፈረንጅ ትክክለኛ ነው፣ ለእኛ ግን ትክክል አይደለም። ለኖርበት ህብረተሰብ ሀዘንንም ደስታንም ሁሉንም አብረን የመካፈል ተለቅ ያለ ሀሳብ ነው። ይህን የምታየው ውጭ ስትወጣ ነው። ሰርግ ብሎ ባልና ሚስት እና አንድ ወይ 2 ሰዎች አጅቧቸው ፈርመው ያጨበጨቡ ሲወጡ ስታይ ወይ ሌላው ጎረቤት አይደለም መንገደኛውም አጨብጭቦ ይድራል እንኳን ሰው ልታጣ ማለት ነው። አንዳንድ ነገሮች የተሰጡትን ነገሮች እንደ ቁም ነገር አናያቸውም። በህብረተሰብ ውስጥ ያለ ናቸው፣ ግን ስትወጣ ታያቸዋለህ። አሁን በደንብ በየዚህ ታያቸዋለህ። በትክክለኛ ገሃድ ወጥተው ታያቸዋለህ። ሀበሻውን አልፈልግም ደግሞ ከሀበሻ ጋር ብለህ ትጠፋና በኋላ ግን ሀበሻው በክፉ ጊዜ ያስፈልግሃል። ኑሮ ሊሳካልህ ይችላል ከፈረንጁ ጋር በምትኖርበት ጊዜ። ግን መጨረሻ ዞሮ ብዙ ሰዎች የማየው ተመልሰው የሀበሻውን ሁኔታ ሲፈልጉት እናያለን። እና እሱን ለማስፋየትም ለሌሎች አዲስ ለሚመጡትም እዚህም ውጭ ላሉትም ነገር ራሳቸው ምን ላይ ነው የቆምኩት የሚለውን እንዲያስቡም አድርጌ ነው እንትን ያልኩት። እኔ በጣም በዚህ አይነት ጽሁፎች ላይ ደጋግሜ ጽፋለሁ፣ ደጋግሜ እንትን እላለሁ። ብዙዎቹንም አገኛቸዋለሁ በአንዳንድ ችግር ሲኖርባቸው ወይም ሲኖራቸው ሊያማክሩ ሲመጡ በዚሁ ነገር ነው የምንነጋገረው። እና የሀበሻ የኛ ሀበሻ ምንል ሁሉንም ኤርትራዊንም ኢትዮጵያዊንም በአጠቃላይ ሀበሻ ስለምንለው ነው። እዚህ አካባቢ የአብሮ የመኖር ዘይቤያችን ታላቅ እሴታችን እንደሆነ ነው የማስበው። የሚናፍቀኝም እሱ ነው። ብቻ መኖር ቀላል ነው፣ ሊኖር ይቻላል። ግን አንድ ቀን እኛ እርስ በርሳችን እንፈላለጋለን። ይሄ ግልጽ ነው። ይሄን ለመጥቀስ ነው ብዙዎቹ ታሪኮች ላይ በዚህ ላይ የሄድኩት። አውሮፓ እየኖሩ በተለያዩ ጉዳዮች ላይ መጽሐፍት የሚጽፉ ሰዎች እንዳሉ ይታወቃል። ግን ብዙ ጊዜ የመጽሐፍ ጉዳዮቻቸው ትኩረት የሚያደርጉት የሀገር ውስጥ ያለውን ሁኔታ ነው እንጂ እነሱ የሚኖርበት አካባቢ ያለው የህይወት ዘይቤስ ምን ይመስላል የሚለውን ብዙ ጊዜ በስነ ጽሁፍ መልክ ወደዚህ ወደ አፍሪካ ወደ ኢትዮጵያ አይደርሰንም።
ምናልባት በእንግሊዝኛ ቋንቋ የሚጽፉ ይኖራሉ በተለያዩ የዓለማችን ክፍሎች እንግዲህ ወይ መጽሐፉ አልደርሰን እያለ ይሆናል እንጂ የእርስዎ እንግዲህ እርሱ የሚኖሩበት ሀገር ያለውንም የህይወት ዘይቤው ምን ይመስላል፣ ገጠመኞች ምንድናቸው፣ ወጎች ምንድናቸው፣ ልማዶች ምንድናቸው የሚለውን በዚህ መልክ ማድረሶት ትልቅ ነገር ነው ብዬ ነው የማስበው። ልክ ነው። እሱ መጻፍ አለበት። ይሄ ነገር አስፈላጊ ደረጃ ላይ ደርሷል። አሁን ለምሳሌ እዚህ ጀርመን በነበርንበት ጊዜ በቅርብ ጊዜ ነው ቁጥራችን እንደዛ ቅድም እንደነገርኩ በአንድ ጊዜ ወደ ላይ እየሄደ ያለው። ችግሩም እየሰፋ መጥቷል፣ እያየነውም መጥተናል። በዛ ውስጥ አሁን የኑሮ ሽንቁር ላይ አይተህ እንደሆነ ልጇ ራሷን ያጠፋ፣ ይሄ ራስን ማጥፋት፣ ልጆች ራሳቸውን ዲፕሬሽን እየሆኑ ማጥፋት ቁጥሩ ትንሽ አይደለም። ድሮ በ5 ዓመት የምንሰማው አሁን በአመት 2 መስማት ጀምረናል። በአመት 1-2 ልጇ አጠፋ፣ ህይወቱን አጠፋ፣ ልጇ እንደዚህ ሆነ የሚለውን ነገር ሁሉ እየሰማን እየመጣን ያለ ነው። ምንድነው ችግራችን የሚለውንም እንደገና ማየት ያስፈልግ ይመስለኛል። እኔ ብቻ አይደለሁም፣ ብዙ ሰዎች አሉ እዚህ አካባቢ ይህንን ነገር የሚያጤኑ እና ብዙዎቹ አሁን የተነሳሱም ይመስለኛል። አንዳንዶቹ እንጻፈው፣ የምናየውን ነገር እንጻፈው፣ የሚቀጥል ማን እንደሚያነባው አናቅም፣ ማን እንደሚሰማው አናቅም። ትምህርት ግን ይገኝበታል። የምናጣጥለው ነገር በኋላ እንደሚጠቅም ማጣጣል እንደሌለብን፣ እርስ በርሳችን መከባበር እንዳለብን፣ ልጆቻችንን እንዴት ነው የምናሳድጋቸው፣ በየት መንገድ ነው የምናሳድጋቸው፣ እንዴት ነው የምናሳድጋቸው የሚለውን ማየት፣ ሰዎች ህፃናት ወደ ድረግ ወደ ህጽ እንዴት ነው እየሄዱ ያሉት፣ ምን ላይ ነው ስህተታችን፣ እንዴት ነው የምናደርገው የሚለውን ለማስገንዘብ ይረዳል የሚል አይነት ጽሁፍ ብዬ አስባለሁ። ምክንያቱም ስልችት የሚል ጽሁፍ ከመጻፍ እንደዚህ አነስተኛ የሆነና ሊተረክ የሚችል ጽሁፍ መጽሐፍ ጥሩ ነው ብዬ እምነት አለኝ። ለዚህም ነው በፌስቡክም ላይ ብዙ እጽፋለሁ። በእነዚህም በሚመለከት በማገኘው የፈረንጁንም እጽፋለሁ፣ የእኛንም እጽፋለሁ እና ጥቅም አለው ብዬ ነው የማስበው። ጥቅሙ ደግሞ ገና አዳዲስ የመጡ አሉ። እኔ አሁን እዚህ 30 ዓመት ሆነኝ። አዲሱ ጄኔሬሽን እኮ የ5 ዓመትና የ10 ዓመቱ ነው ገና ብሎ ሌላ 30 ዓመት ይጠብቀዋል፣ እዚህ 40 ዓመት ይጠብቀዋል። እና በተሳሳተ መንገድ ከሄዱ ነው አሁን ባና ኩነኔ ላይ እንደገና ልትመልሰኝ ነው። እና ከሰሃራ ያለውን ጉዞ እኔ ስጽፈው በጣም ትንሽ ነው። እኔ ከሰው ኢንተርቪው አድርጌ የሰማሁት ነዋዥን ተመልከተው እንዴት አእምሮ እንደተጻፈ ማለት ፕሮግራም ላይ ተጠይቆ እንደነበረ አውቃለሁ። እሱ ደግሞ እንዴት ጥርት ያለ ጽሁፍ እንደጻፈና ራሱ የኖረው ሰው ጻፉ። እኔ ሰሃራ ያየሁት ጽሁፉን ከጻፍኩ በኋላ የሁለት ትውልዶች ወግ በሚል ከጻፍኩት በኋላ ነው የጻፍኩት። በሰሃራ ያኔ እንደተጀመረ ነው የጻፍኩት። በዛ መምጣት እንደተጀመረ ሰዎችን ኢንተርቪው አድርጌ ነው የጻፍኩት። በጣም እንግዲህ ወደ 15 ዓመት 20 ዓመት ሊሆነው ነው። ነዋዥ ደግሞ እንዴት አድርገው እንዳቀረቡት ተመልከት። አሁን እያደገ ነው የመጣው፣ ጸሐፍትም እየመጡ ነው ወደኛ አካባቢ እና የተሻለ ጽሁፍ ይወጣል የሚል እምነት አለኝ እኔ በግሌ። ቆንጆ የሆነ ጽሁፍ አለን፣ እንረዳዳለን፣ እንተያያለን። ነዋዥ ወጥተዋል። ተንከራታች ህልሞች የሚል አዲስ መጽሐፍ፣ እሱ ደግሞ አንድ ሌላ ጉዞ ነው፣ አዲስ ልምድ ነው። ከኢትዮጵያ ሶማሌ፣ ከሶማሌ ጅቡቲ፣ ከጅቡቲ የመን፣ ከየመን ሳውዲ አረቢያ ነው። ይሄ በጣም የሚገርም ነው። እኔ መጽሐፉን ሳነበው ገረመኝ። ሰው እንዴት እንደዛ ሊኖር ይችላል የሚልበት ደረጃ ላይ ነው የደረስኩት። መጽሐፉን አንብቤ ተንከራታች ህልሞች የሚል ነው። አሁን ግን እየተጻፉ ናቸው ልልህ ነው። የስደቱ ጉዳይ በሰፊው እየተጻፈ ነው። የዚህ ሀገር ኑሮ ነው እንግዲህ የተጀመረው። እሱንም ወደፊት ደግሞ በሰፊው መጻፍ አለብን። አዲስ ለሚመጣውም ለቆየነውም የቱ ነው መሀሉ? ጽንፈኛ ሆነ ጀርመናዊ ሆነ ሙሉ ነገር ጀርመን ተከትለ መሄድ ነው ወይንስ የጀርመንን መሀልን ቋንቋንም ሪጀክት አድርገህ ተቃውመህ በጎን መቆም ነው? የቱ ነው መሀሉ? መሀሉን ይዞ መሄድ ምን ጥቅም እንዳለው ልናሳይበት የምንችለው እንደዚሁ በአንዳንድ ጽሁፎች ስናቀርብላቸው በትረካም ሲሰሙት ሰዎች የተሻለ ይረዱታል የሚል እምነት ያለኝ። በጣም ድንቅ ሀሳብ ነው ያጋሩኝ። እኔም እንደው እንዲህ ስናስተውለው በጣም ጋፕ አለ፣ ክፍተት አለ ስነ ጽሁፉ ላይ የተፈጠረ። በርካታ ዲያስፖራ በተለያዩ የዓለም ጥጎች እየኖረ እያለ ግን በመጽሐፍ መልክ በስነ ጽሁፍ መልክ
እዚህ ወደ ሀገር ቤት ውስጥ መጥቶ ታሪኮችን የማንበብ ክፍተት በጣም አለና የእርስዎ መጽሐፍ እሱ ያለውን አጠቃላይ አውሮፓ ያለውን ሁኔታ በዚህ መንገድ ስላደረሱን በጣም ደንቆኝ ነው። እንግዲህ ማመስገንም ስለፈለግኩ ነው። መጽሐፉ በእኔ ስም አይሆንም የሚለውን ቆይታ አድርገናል። እጅግ በጣም አመሰግኖታለሁ። ምናልባት ጥያቄዎችን ጠይቄ ጨርሻለሁ። እንግዲህ አድማጮች፣ እኔ ያገኘሁት ይህን መጽሐፍ እዚህ ባህር ዳር ነው እየተሸጠ እንደሆነ ተመልክቻለሁ። ሙሉ ካነሳናቸው ሀሳቦች ውጭ በርካታ ሀሳቦች መጽሐፉ ላይ ያሉ፣ አድማጮችም መጽሐፉን ገዝተው ሙሉ ሀሳቡን የመጽሐፉን እንዲያገኙ ነው የምጋብዛቸው። ምናልባት የሚያመሰግኑትም ነገር ካለ ብናገረው የሚሉትም የሚጨምሩት ሀሳብ ካለ እድሉን ልስጠዎትና ቆይታችንን እንቋጫለን። እኔ ባህር ዳር አንዴ መጥቻለሁ ከሄኖክ ስዩም ጋር የሆነ ጥምቀት ለማየት እና ባህር ዳር በጣም የወደድኩት ከተማ ነው። የነበረውን ለጥምቀት ነው የመጣ ነው እና የነበረውን የጥምቀት ስነስርዓት አይቻለሁ። ህዝቡ በጣም ደስ ብሎኛል እና በጣም ደስ የሚሉ ነገር ተለወዲያ ልጽፋቸው የምችል ታሪኮች አይቻለሁ እና ያየኋቸው ነገሮች አሉ። ከዚህም በፊት አንዳንድ ቦታ ላይ ጠቃቅሻቸዋለሁ። የባህር ዳር ሰው በጣም ደስ የሚል ጸባይ፣ በጣም ደስ የሚል ትንሽ ቀን የቆየሁት፣ ብዙ ጊዜ አልቆየሁም። እንግዲህ ከብዙ ዓመት በኋላ ክፍለ ሀገር ሲሄድ የመጀመሪያው እሱ ነው። ከ40 ዓመት በኋላ ነው የሄድኩት ክፍለ ሀገር ማለት ነው። እኔ ኤሊባቡር ነው ስራ የሰራሁት፣ ግን እዛ የመጣሁት ከሄኖክ ስዩም ጋብዘኝ ነው እዛ የመጣሁት እና በጣም ደስ የሚል ነው። እዛ ያሉ ብዙ ወዳጆች አሉኝ። ሁሉንም በዘፈናው ሰላም ማለት ፈልጋለሁ በዚሁ አጋጣሚ። አንተን ደግሞ ከልብ አመሰግናለሁ። የኔን መጽሐፍ አስበህ እዚህ ድረስ ደውለህ ስለጠየቀኝ። እናንተ ጋርም የሚሰሩ ብዙ ወዳጆች አሉኝ በፌስቡክ በምናምን የማውቃቸው፣ ሁሉንም አመሰግናለሁ። በጣም ደስ የሚል ነው። ወደፊት ደግሞ መንባና ኩነኔ እንገናኛለን ብዬ አስባለሁ። በማንኛውም ጊዜ ግን እናንተ በምትጠይቁኝ ነገር ላይ ለመተባበር ዝግጁ ነኝ። ስለ አውሮፓ፣ ስለ ሌሎች አንዳንድ ነገሮች ማወቅ የምትፈልጉት ወይንም መቅረብ የሚፈልጉት ሰዎች ካሉ እኔ በቅርብ የማውቃቸው ብዙ ስለሆኑ እናያለን። የተጻፉ መጽሐፎች አሉ፣ ጥቆማ አደርጋለሁ። ማቢቀርብ ምን ለምን የሚለውንም ወደፊት እንላለን። በዚህ ወደ ሀገር ቤት እንደርሳለን፣ ሀሳባችን ወደ ህዝብ ይደርሳል የሚል አመለካከት አለኝ። ከልብ አመሰግናለሁ። ለሁላችሁም በጎውን እመኛለሁ። አመሰግናለሁ ወዳጄ። እጅግ በጣም እኔም በአድማጮች ስም አመሰግኖታለሁ። በእኔ ስም አይሆንም የሚለውንና እምባና ኩነኔ የሚለውን በተወሰነ በዋናነት በእኔ ስም አይሆንም የሚለውን መጽሐፎትን ቆይታ አድርገናል። ቤልጅጋሊ ጌዲዮን ተስፋዬ፣ ለጊዜዎት እጅግ በጣም አመሰግናለሁ። በድጋሚ ደግሞ ተገናኝተን ሀሳቦትን ለማጋራት ፈቃደኛ ስለሆኑና ስለ ቅንነትዎም እጅግ በጣም ነው የምናመሰግነው። ይሄ ትልቅ ነገር ነው ለእኛ። በፈለጋችሁት ጊዜ ሀሳብ ለመስጠት ዝግጁ ነኝ ማለት እና በአድማጮች በጣም አመሰግኖታለሁ። እግዜር ይስጥልኝ። እግዜር ይስጥልኝ። አመሰግናለሁ።